ኢትዮጵያ የበርካታ አዕዋፍ ዝርያዎች መገኛ ነች። በኢትዮጵያ ውስጥ ከ800 በላይ የሆኑ የወፍ ዝርያዎች እንዳሉ የተለያዩ ጥናትና ምርምሮች ይገልጻሉ። እነዚህን የወፍ ዝርያዎች ለመመልከት የተለያዩ ቱሪስቶች ወደ ሀገራችን ይመጣሉ። በእነዚህ የወፍ ዝርያዎችም ደግሞ ጥናትና ምርምር ለማድረግም በርካታ ሰዎች ወደ ኢትዮጵያ ይመጣሉ። ጤና ይስጥልን ተመልካቾቻችን፣ ይህ ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርስላችሁ ሳምንታዊ ተጓዥ ቤተሰቦች የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን በኢትዮጵያ ውስጥ ከሚገኙ የወፍ ዝርያዎች መካከል ስጋ በል ስለሆኑት የወፍ ዝርያዎች እናነሳለን። ያን ብቻም አይደለም፣ እንግዳ ሆነው ከመጡት ልጆችና ወላጆች ጋርም የጉብኝት ባህላቸውን እየተነጋገርን ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታ እናደርጋለን። እንግዶቼ ዛሬ እንግዲህ በዚህ በተጓዥ ቤተሰቦች ፕሮግራም ላይ እንግዳ ሆናችሁ ስለመጣችሁ እጅግ በጣም ደስ ብሎኛል። እንኳን ደህና መጣችሁ። እስቲ እንተዋወቅና እስቲ ከማን ልጀምር? ካንቺ ልጀምር አይደል? እስኪ ካንቺ ጋር እንተዋወቅ። ስሜ አርሴማ ቅዱስ ይባላል። የመጣሁት ከሳሪስ አቦ ነው። ክፍሌ ደግሞ ኬጂ ስሪ ነው። የምማረው አውዝሌም ካቶሊክ ስኩል ነው። እሺ፣ እጅግ በጣም አድርጌ አመሰግናለሁ። እስኪ ካንቺ ጋር ደግሞ እንተዋወቅ። ኤዶም አማረ እባላለሁ። የአርሴማ ቅዱስ ወላጅ እናት ነኝ። የመጣ ነው ከሳሪስ አቦ ነው። መልካም። እንደው እንደ ቤተሰብ የት አካባቢ ሄዳችሁ ታውቃላችሁ? የጉብኝት ባህላችሁ ምን ይመስላል? እስኪ እሱ ነጋሪ። አርሴማ ያው ልጅ ነበረች አላስታወሰችውም እንጂ እንጦጦ ፓርክን ገና እንደ ተመረቀ አካባቢ ሄደናል። ያው እሷ ልጅ ስለነበረች አላስታወሰችውም። ከከተማ ብዙም ወጥተን አናውቅም። ነገር ግን አንድነት ፓርክ ላይ ብዙ ጊዜ ሄደን እንድትጫወት እናደርጋለን። መልካም። እንደው ምናልባት ከልጆች ጋራ እነዚህን የመስህብ ስፍራዎች ማሳየቱ ምን ጠቀሜታ ይኖረዋል ብለሽ ታስቢያለሽ? ትክክል። አሁን ላይ ከከተማ መውጣት የማይጠበቅብን ብዙ የቱሪስት መዳረሻዎች እዚሁ ከተማችን ላይ ተገንብተዋልና ልጆችን በረፍት ጊዜያችን ይዘን ወጥተን ማዝናናት አንደኛ ፍላጎታቸው ዝንባሌያቸው ወዴት እንደሆነ ለማየት ይጠቅመናል ለኛ ለወላጆች። ሁለተኛ ደግሞ ከትምህርት የሚተርፋቸውን ጊዜ ራሳቸውን ሪፍሬሽ እንዲያደርጉበትም ማድረግ እንችላለን ብዬ አስባለሁኝ። እንግዲህ እኛም በዚህ አመት አርሴማንና ታናሽ እህቷን ይዘን ብዙ ቦታዎችን ለመጎብኘት እቅድ ይዘናል። እሺ፣ እስኪ ካንቺ ጋር ደግሞ እንተዋወቅ። ስሜ ሰላማዊት መንገሻ ይባላል። የመጣሁት ከጣፉ ነው። እሺ፣ የምማረው ኢቶማቶት ነው። ክፍሌ 3 ነው። 3ኛ ክፍል ነሽ። ተጓዥ ቤተሰቦችን ታያለሽ። እሺ፣ እስኪ ካንተ ጋር ደግሞ እንተዋወቅ። እሺ፣ አመሰግናለሁ። ስሜ መንገሻ ፍሳ ይባላል። የመጣሁት ከየካጣፎ ነው። የሰላማዊት መንገሻ ወላጅ አባት ነኝ። መልካም መንገሻ፣ እንደው ከልጅህ ጋራ እንደ ቤተሰብ የት አካባቢ ጎብኝታችሁ ታውቃላችሁ? እርግጥ ብዙ እኔ አስብ ነበር። አንዳንድ ለምንድን ነው ከኔ ስራ ከምሰራው አኳያ ጊዜ የለኝም ከሷ ጋር ለመሄድ። ያው በሳምንት ነው የምንገናኘው። በሳምንትም ያው ስራ አጠራለሁ። እኔ ስለማይመቸኝ ጎረቤቶች ከነሱ ጋር እልካለሁ። በትምህርት ቤት እልካለሁ። አንድነት ፓርክ፣ እንጦጦ ፓርክ እዛ ሄዳለች። ያው በትምህርት ቤት ሄዳለች። እኛ ደግሞ አሉ ጎረቤቶች አሉ አባዶ ያሉ እነሱ ይዘዋት የተለያዩ ቦታ አዲስ አበባ ሄዳለች። የተለያዩ ቦታ እነሱ እንዲጎበኙ ማድረጉ እንደ ቤተሰብ አብራችሁ መጎብኘታችሁ ምን ጠቀሜታ ይኖረዋል ብለህ ታስባለህ? አይ ቆንጆ ነው። ወደፊት ለእነሱ መጎብኘት ለትውልድ የሚደርስ ይሆናል። አንደኛ ደግሞ ከነሱ ደግሞ አልፎ ሌላ ትውልድ እንዲያቆይ ይበረታታል ማለት ነው። መጎብኘታቸው በጣም ቆንጆ ነው። እሺ፣ እጅግ በጣም አድርጌ አመሰግናለሁ። እስኪ ካንተ ጋር ደግሞ እንተዋወቅ። ስሜ ይዲዲያ ሰለሞን ይባላል። የመጣሁት ከእግዚአብሔር አብ ነው። ትምህርት ቤቴ አሚጎኒያ ነው። 8ኛ ክፍል ነኝ። የ8ኛ ክፍል ተማሪ ነህ። ተጓዥ ቤተሰቦችን ተከታተል ታውቃለህ? እሺ፣ እስኪ እንደ ቤተሰብ ወይ ደግሞ በትምህርት ቤት የት አካባቢ ጎብኝተህ ታውቃለህ? እስቲ ንገረን። የኢትዮጵያ ብሔራዊ ሙዚየም፣ እሺ፣ ቦራ፣ እንጦጦ ፓርክ፣ ሌላ በቃ። በ2018 ዓመተ ምህረት ምን ለማድረግና የት ለመጎብኘት አቅዳል? እስቲ ንገረን። እኔ አንድነት ፓርክ መጎብኘት ፈልጋለሁ እና ሀገርህን እወቅ በሚባል እንትን ላይ ክበብ ላይ ተሰማርቼ ሀገሬን ማየት ፈልጋለሁ። በጣም ጥሩ። እንደው ማለት ለሌሎች ጓደኞችህስ ምን የምትመክራቸው ነገር አለ? እንደኔ ሀገራቸውን እንዲያውቁና
በሀገርን ወቅ ክበብ ላይ ተሰማርተው ሀገራቸውን እንዲያውቁ መክራቸዋለሁ። እሺ እጅግ በጣም አድርጌ አመሰግናለሁ። ወደ አንቺ መጥቻለሁ። ካንቺ ጋር ደግሞ እስኪ እንተዋወቅ። ስሜ መቅደስ ጸጋዬ ይባላል። የመጣሁት ከጉለሌ ቶታል ከሚባል ሰፈር ነው። የዲዲያ ሰለሞን የታላቅ እህቴ ልጅ ነው። ስለዚህ አክስቱ ነሽ ማለት ነው? አክስት ነኝ። አዎ። እሺ እንደው እንደ አክስትነት ወይም እንደ ቤተሰብ የት አካባቢ አብራችሁ ሄዳችሁ ታውቃላችሁ? የጉብኝት ባህላችሁ ምን ይመስላል? እስቲ ንገሪ። እኔ በተፈጥሮ ጉብኝት እወዳለሁኝ። ከወጣ ብሎ ልጆችን ይዞ መዝናናት በጣም ነው የምወደው። ያው ልጅ ሆኖ አያስታውሰውም እንጂ ሶደሬ ይዘነው ሄደናል። ብዙ ቦታ ይዘነው ሄደናል። እንጦጦ ፓርክ ይዘነው ሄደናል። በጣም ነው የምወደው በዚህ አጋጣሚ። እሺ እንደው ምናልባት እንደነዚህ አብሮ ማሳለፍ ጊዜ ማሳለፍ እነዚህ የቱሪስት መዳረሻ ስፍራዎችን ከልጆች ጋር መጎብኘት ምን ጠቀሜታ ይኖረዋል ብለሽ ታስቢያለሽ? ልጆችን ይዞ ወጣ ብሎ ማስጎብኘት በጣም ብዙ ጥቅም አለው። ምክንያቱም ልጆቹ የማያውቁትን ነገር በጭንቅላታቸው በልጅነት ጭንቅላታቸው ብዙ ነገሮችን ይይዛሉ። አንዳንድ ነገሮችን እኛ ራሱ በመናወራው ይሰማሉ እና ብዙ እውቀቶችን ይይዛሉ ብዬ አስባለሁ። እሺ እጅግ በጣም አድርጌ አመሰግናለሁ። ዛሬ በጣም ቆንጆ ቆይታ እናደርጋለን ብዬ ተስፋ አድርጋለሁ። ዛሬ በዚህ ውድድር አሸናፊ የሚሆን ሰው የአንድነት ፓርክን ከነመላ ቤተሰቡ ጋር በመሆን በነፃ የሚጎበኝ ይሆናል ማለት ነው። ግልጽ ነው አይደለም? ስለዚህ አንድነት ፓርክ በዚህ ፕሮግራም ላይ የሚሳተፉ ልጆች አንደኛ ሲወጡ በነፃ ይምጡና እኛ ጋር ይጎብኙ ስላለን ለአንድነት ፓርክ አንድ ጊዜ እናጨብጭብላችሁ አይደል? አዎ እናጨብጭብላችሁ። አዎ እናጨብጭብላችሁ። እናመሰግናለን እንላችኋለን። ያም ብቻም አይደለም፣ እዚህ ጋር የምትመለከቷቸው የተለያዩ ስጦታዎች አሉ አይደለም? በኋላ እንከፍተዋለን አይደለም? ይሄንን ላበረከተልን ደግሞ ለንብ ከረሜላና ቸኮሌት አንድ ጊዜ እናጨብጭብላቸው ለነሱ። አዎ አዎ ንብ ከረሜላና ቸኮሌት። ያም ብቻም ሳይሆን ዛሬ በዚህ ጨዋታ አንድ የተለየ ነገር አለ። እዚህ ውስጥ የተቀመጠ ጉብኝት አለ። ከናንተ መካከል አንድነት ፓርክን ጉብኝትንም ይሄንን ሽልማት ያስቀመጥነውንም እዚህ ውስጥ ያስቀመጥነውን ሌላ ሽልማትም ጥርግርግ አድርጎ አንድ ሰው ሊወስድ ይችላል። የእድል ጉዳይ ስለሆነ ማለት ነው። ገብቷችኋል አይደል? ስለዚህ እዚህ ውስጥ ያስቀመጥነውን ሽልማት ያበረከተልን የኢትዮጵያ ብሔራዊ ሙዚየም ነውና የኢትዮጵያ ብሔራዊ ሙዚየምንም እናመሰግናለን እንብላቸው። እናጨብጭብላቸው። እናመሰግናለን። አዎ እናመሰግናለን። በቀጥታ ወደ ጨዋታችን ነው የምናመራው። ልጆች በሙሉ ኑና ከዚህ እጣ ታወጣላችሁ ማለት ነው። ኑ ይሄው እጣ 6 እጣ አለ። አንዱን አንሱ። እሺ እስኪ ላንቺ ምን ደረሰሽ? ጆፊያም አሞራዎች። እሺ ላንቺስ ምን ደረሰሽ? ገዴዎች። እሺ ላንተስ ምን ደረሰ? ጭልፊቶች። እሺ ይሄው የደረሳችሁ ቦታ ላይ እዛ ጋር ትቆማላችሁ። ጆፊ አሞራዎች ይሄው እዛ ጋር ሂዱና ቁሙ። የደረሳችሁ ቦታ ላይ ሂዱና ቁሙ። እሺ ሂዱ። እሺ እናመሰግናለን። እናንተ ልክ እጣ አውጥታችሁ እሱ ጋር እንደቆማችሁት ሁሉ ወላጆችም እጣ ያውጡና ወደ እናንተ ይምጡ አይደለም ለመጫወት? አዎ እሺ ወላጆች ይሄው እጣ አውጡና የደረሳችሁ ቦታ ላይ ሄዳችሁ ትቆማላችሁ። እሺ ላንቺ ምን ደረሰሽ? ጭላቶች። እሺ ላንተስ ምን ደረሰ? ንስር አሞራዎች። እሺ ላንቺስ? ጩሉሌዎች። እሺ ስለዚህ ይሄው የደረሳችሁ ቦታ ላይ ይሄው ጩሉሌዎች እዚህ አለ፣ ንስር አሞራ ቀጥሎ አለ። ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰውን ሳምንታዊውን ተጓዥ ቤተሰቦች የተሰኘውን ፕሮግራማችንን ነው። በዛሬ ፕሮግራማችን ስጋ በል የወፍ ዝርያዎች የትኞቹ ናቸው፣ አጠቃላይ መገኛቸውስ የት አካባቢ ነው የሚለውንና አጠቃላይ መረጃዎችን እየተለዋወጥን
ቆይታ የምናደርግ ነው የሚሆነው። በዛሬው ፕሮግራማችን እንግዳ ሆነው የመጡት ልጆችና ወላጆች እጣቸውን አውጥተው የመወዳደሪያ ስፍራው ላይ ቆመዋል። በቀጥታ ወደ ጨዋታችን ነው የምናመራው። አሁን እስከ ዛሬ ድረስ ምን ጀምር የነበረው ከዚህ አካባቢ ማለት ከኤዶም ነው የነበረው። ዛሬ እስኪ ከዚህ እንጀምር፣ ከመቅደስ ማለት ነው። ከነዚህ ካሉ ቁጥሮች መካከል የፈለግሽውን የመጀመሪያ ቁጥር አሁን መጥራት ትችያለሽ። እሺ እኔ 19 ቁጥር 19 ይሁን ወይስ ይቀየር? ኖ 19 ይቀየርልሽ። ታይ ኖ ራሱ ይሁን? አዎ ታይ ይቀየርልሽ። ኖ ለምን ግን 19 ያልሽ? በጣም ወደዋለሁ 19 ነው እንዴ? ስለዚህ ከፈትና እንየዋ። እሺ 19 ቁጥር ኮምፒውተር 19 ገዴዎች። ገዴ ላይ ያለ ማን ነው? ገዴ ነያ ታዲያ ወደፊት አንድ ደረጃ ወደፊት። ስለዚህ አንቺ በጠራሽላት የመጀመሪያ ቁጥር የመጀመሪያ ወደፊት የመጣች ማን ሆናለች? ሰላማዊት ሆናለች። ሰላማዊት እንደጀመረች ትጨርሳለች ወይስ ሌላ ሰው? አይታወቅም አይደለም። የጀመረም ሊጨርስ ይችል ይሆናል፣ የጀመረም ላይጨርስም ይችላል፣ አይታወቅም አይደል? ስለዚህ እስከ መጨረሻ ድረስ እናየዋለን አይደል? እሺ እነዚህ ገዴዎች እየተባሉ የሚጠሩት በእንግሊዝኛው እንግዲህ ቡዛርድስ ተብለው የሚጠሩት ሲሆን እንደ ንስሮች በቀላሉ የማይንሳፈፉ ሲሆኑ በረራቸውም ክንፍ ማርገብገብ የሚበዛበት የወፍ ዝርያዎች ናቸው ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠራለን መንገሻ አንተ ነህ። እሺ ከነዚህ ካሉ ቁጥሮች መካከል አሁን የፈለከውን መጥራት ትችላለህ። 16 ይሁን ወይስ ይቀየር? አዩ ራሱ ይሁን? አይሁን ራሱ ይከፈት። እሺ 16 ቁጥር ኮምፒውተር 16 ጭላቶች ላይ ያለ ማን ነው? አረ ኤዶ ምንድነው? ጎረቤት ለጎረቤት እየተፎካከራችሁ ነው ማለት ነው። ይሄ አይታወቅም። ይሄ የድል ጨዋታ ነው። የሚደርሰው ሰው ያሸንፋል። ከዛ አንድነት ፓርክን ከነመላ ቤተሰቡ ጋር በመሆን ይጎበኛል ማለት ነው። ያ ብቻ አይደለም። እዚህ የተቀመጡ ሌሎች ሽልማቶችም አሉ። ታውቃላችሁ አይደለም? እነሱንም ልታገኙ ትችላላችሁ አይደለም? እሺ እነዚህ ጭላቶች እየተባሉ የሚጠሩት በእንግሊዝኛው እንግዲህ ሃውክስ እየተባሉ የሚጠሩ ሲሆን አይኖቻቸው እንደምትመለከቱት ቢጫ ወይም ቀይ ሲሆኑ ጣቶቻቸው ረጅም፣ ጥፍሮቻቸውም እጅጉን የዳበሩ ናቸውና አብዛኛውን ጊዜ ስጋ ለመሞንተፍ ወይም ደግሞ አሳዎችን ከውሃ ውስጥ አውጥቶ ለመመገብ በጣም የዳበረ ጥፍር ያላቸው የወፍ ዝርያዎች ናቸው፣ ወይም ደግሞ የአሞራ ዝርያዎች ናቸው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ቀጣዩን ቁጥር የምትጠራለን ይዲዲያ አንተ ነህ። ከነዚህ ካሉ ቁጥሮች መካከል አሁን የፈለከውን መጥራት ትችላለህ። ሶስተኛውን ቁጥር ማለት ነው። በዛ በምትጠራው ቁጥር ሽልማት ካገኘ እሱን ትወስዳለህ። ስለዚህ የፈለከውን ጥራ። አሁን 12 ይቀየርልህ ወይስ ራሱ ይሁን? ኧረ ተው ይቀየርልህ። ይሁን ራሱ ይከፈታ ታዲያ አይደል? እሺ 12 ቁጥር ኮምፒውተር 12 ጆፌ አሞራ እና አንድ ደረጃ ወደፊት። ምንድነው? በመደዳ ነው እንዴ? እናንተ የጠራችሁት አንድም አልተንቀሳቀሳችሁም። ያልጠሩት ደግሞ እንደገና ወደፊት መጥተዋል አይደል? በተራችሁ ደግሞ እናንተ ለነሱ ትጠሩላችኋላችሁ። እንደዛ ከሆነ በጣም ነው የሚገርመኝ። በጣም ቢገርም። ይሄ የድል ጨዋታ ነው አይደለም? አርሴማ አንቺም ጀመረሻል አይደል? እሺ እስቲ እናያለን። ማንም ያሸንፍ ግን ይመስልሻል? አንቺ? እሺ እናያለን። እነዚህ ጆፌ አሞራዎች እንግዲህ ቮልቸርስ ተብለው የሚጠሩ ሲሆን በተለይ በቆሻሻ አካባቢ እንደዚሁም ደግሞ የሞተና የበሰበሰ ስጋ የሚለቃቅሙ የወፍ ዝርያዎች ናቸው፣ ወይም ደግሞ አሞራዎች ናቸው። በጣም ረጃጅም ክንፍ ያላቸው የወፍ ወይም የአሞራ ዝርያዎች ናቸው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። አርሴማ ወደ አንቺ መጥቻለሁ። ይሄ የምትጠሪው ቁጥር ወሳኝ ነው። እሺ ወይ አንቺ 2 ደረጃ ወደፊት ብትመጪ ደስ ይለኛል። ምንድነው እሷን ያልኩት? እንዴ ከፋሽ እንዴ አንቺን? ይሄ የድል ጨዋታ ነው፣ ችግር የለውም። እሺ ለሁላችሁም የሚመጣ ነው። ግልጽ ነው አይደለም? ስለዚህ አርሴማ ከነዚህ ካሉ ቁጥሮች መካከል የፈለግሽውን ቁጥር ጥሪ። አሁን አንድ ይሁን ወይስ ይቀየር? ይሁን። ራሱ ይሁን? እሺ ይከፈት። እሺ 1 ቁጥር ኮምፒውተር 1 ቁጥር ጆፌ አሞራ 2 ደረጃ ወደፊት።
አሁን አንድ ደረጃ ነይ ወደፊት እንዴ በጣም ነው ደስ ያለኝ በጣም በእውነት ምክንያቱም እንደ 2 ደረጃ ብታገኝ ብዬሽ ነበር አይደል እናንተም ታገኛላችሁ ግድ የለም እሺ ግን ይሄ ማለት እሷ እዚህ ጋር መጣች ማለት ላትጨርስም ትችላለች ከጠራችሁላት በቀጥታ እሷ ታሸንፋለች ታውቃላችሁ አይደል ካልጠራችሁላት ግን ያው የታወቀ ነው እስከ መጨረሻ ታያዋለች ችግር የለውም አይደል እሺ እነዚህ ጆፌ አሞራዎች ወይም ቮልቸርስ ተብለው የሚጠሩት የአሞራ ዝርያዎች እንግዲህ ራስና አንገታቸው የተመለጠና ግዙፍ የአሞራ ወይም የወፍ ዝርያዎች ናቸው ማለት ነው ግልጽ ነው አይደል እሺ እንቀጥላለን አርሴማ ጫፍ ላይ ደርሳለች ሶስቱ አልጀመሩም ከሶስታችሁ መካከል እናንተ ደግሞ ወደዚህ ወደፊት መጣችኋል አሁን ሰላም የምትጠሪው ቁጥር በጣም ወሳኝ ነው ምክንያቱም አንድ ደረጃ ወደፊት የሚለውን የጆፌ አሞራን የምትጠሪላት ከሆነ ማን ታሸንፋለች አዎ አርሴማ ታሸንፋለች ስለዚህ እሷና የሷ ቤተሰቦች በሙሉ አንድነት ፓርክን ከነመላ ቤተሰቧ ጋራ ትጎበኛለች ከተጠራላት ነው ካልተጠራ ግን ትቆማለች ትቆያለች ችግር የለውም እሺ ይሄ የድል ጨዋታ ነው ለምን አልተጠራልኝም ብለሽ ደግሞ እንዳታኮርፊ እሺ ስለዚህ ሰላም ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽው መጥራት ትችያለሽ 2 ወይስ ይቀየር አይቀየር ራሱ ይሁን ኧረ ተይ ይቀየር ኧረ ተይ ራሱ ይሁን እሺ የተጠራውን 2 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ ተመልሰናል ተመልካቾቻችን ቀደም ሲል ሰላም ስንት ነው የጠራሽው 2 ነው አይደል ይከፈት እሱ ይከፈት እሺ 2 ቁጥር ኮምፒውተር 2 ቁጥር ንስር አሞራ ላይ ያለ ማን ነው ስለዚህ መንገሻና አንድ ደረጃ ወደፊታ እንዴ ተጠራለህ እኮ ንስር አሞራ ላይ አለ እንዴ ያለው እንዴ እሺ እነዚህ ንስር አሞራዎች እንግዲህ መካከለኛና ትልቅ አሞራዎች ሲሆኑ ረጅምና ሰፋፊ ክንፍ ያላቸው የአሞራ ወይም የወፍ ዝርያዎች ናቸው ማለት ነው ንስሮች አብዛኛውን ጊዜ በጣም ከፍ ብለው በጣም በርቀት የሚበሩ ከዚያ በኋላ ደግሞ ራሳቸውን ለማደስ የተለያየ አይነት መንገድ የሚጠቀሙ ላባቸውን አርግፈው ብዙ ነገር የሚያደርጉ የአሞራ ዝርያዎች ናቸው የተለያዩ አገሮች እነዚህ ንስሮችን የራሳቸው ምልክት ያደርጋሉ ማለት ነው ግልጽ ነው አይደል እሺ እንቀጥላለን የዚህን ዙር የመጨረሻ ቁጥር የምትጠሪልን ኤዶም አንቺ ነሽ ከነዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ ያ የምትጠሪው ቁጥር ጆፌ አሞራ የሚለውን አንድ ደረጃ ወደፊት የሚለውን የምታስገኝላት ከሆነ ልጅሽ ታሸንፋለችና አብራችሁ ሄዳችሁ ትጎበኛላችሁ ስለዚህ አስበሽ የፈለግሽውን ቁጥር አሁን መጥራት ትችያለሽ 11 ይሁን ወይስ ይቀየር 11 ተይ ይቀየርልሽ ግድ የለም 11 ተይ ይቀየር ይሁን 11 ይሁን እሺ 11 ቁጥር ኮምፒውተር 11 ገዴዎች 2 ደረጃ ወደፊት እኔ ግን በጣም እየገረመኝ ነው ሁለቱ ተፎካካሪ እንደነበሩ ይሄው እዚህ ጋር ወደፊት መጣች ስለዚህ አሁን ማን ሊጨርስ ይችል ይሆናል አሁንም ሰላማዊትም የመጨረስ እድል አላት ሁለታችሁ ተፎካክራችኋል ማን እንደሚጨርስ እኔ አላቅም ስለዚህ እናያለን እስከ መጨረሻ ድረስ አይደል እሺ ንስር ራሱን የቻለ እግሩ በላባ የተሸፈነ ሲሆን እነዚህ ገዴዎቹ ግን እግራቸው በላባ የተሸፈነ አይደለም ስለዚህ እነዚህን ስታዩ እነዚህ ገዴዎች ናቸው ምናምን ትላላችሁ ማለት ነው ግልጽ ነው አይደል እሺ እንቀጥላለን የመጀመሪያውን ዙር እንግዲህ በዚህ መልኩ አጠናቀናል እነ አርሴማና ሰላማዊ ተፎካክረው ጫፍ ላይ ደርሰዋል ምንም ያልጀመሩ መቅደስና ይዲዲያ አሉ መንገሻና ኤዶም ደግሞ አንድ ደረጃ ወደፊት መጣቸዋል ስለዚህ እድሉን ለይዲዲያ ልስጥና ይዲዲያ እዚህ ጋር 1 2 እና 3 የኢትዮጵያ ቁጥሮች ይታዩሃል አይደለም እነዚህ ቁጥሮች ፎቶግራፍ የያዙ ናቸው ከሶስቱ የትኛውን እንክፈተው 2 ይከፈት እሺ የኢትዮጵያ ቁጥር 2 ኮምፒውተር የኢትዮጵያ ምን የራስክን ነው እንደምትጠራው እንዴ አይታው ነው እንደምትጠራው
ታዲያ ለራስህ ከሆነ እንደዚህ ጠርተህ አትመጣም ወደፊት እንዴ? ግን ይሄ የእድል ጉዳይ ነው አይደለም? ችግር የለውም አይደለም? እሺ ይዲዲያ እዛ ጋር አንድ ቁጥር ላይ ከማጋ የት የተነሳ ሆኖ እስቲ ንገረኝ። የተነሳሁት ከአድዋ ድል ከወንድሜ ጋር ነው። አድዋ ድል መታሰቢያ ሙዚየም እዛ ሄዳችሁ ጎብኝታችኋል? እሱንም እሺ። እዚህ ጋር 2 ቁጥር ላይ ያለውስ? እሱ ደግሞ ከአክስቴ ልጅ ጋር ነው ልደት እያከበር። እሺ። እዛ ጋር 3 ቁጥር ላይ ያለውስ? እሱም ከወንድሜ ጋር ፒያሳ አድዋ ድል መታሰቢያ ሙዚየም እዛ ሄዳችሁ ጎብኝታችኋል? በጣም ጥሩ። እዚህ ጋር 4 ቁጥር ላይ ያለውስ? እሱ ደግሞ እኛ ቤት ነው የወንድሜ ልደት ስታከብሩ። ከዚች ከብስኩቷ እናምጣና ለነ አርሴማ እንስጣቸው እንዴ? አርሴማ ላምጣልሽ ከዚህ? እሺ። እዚህ ጋር እስከነማጋ ነው? እዚህ ጋር 7 ቁጥር ላይ ያለው? በዚህ በኩል ያለችው እህቴ ነች። ከዛ ደግሞ አክስቴ እሷ፣ ከዛ እናቴ፣ ከዛ እኔ። የት የተነሳችሁት ነው ይሄ? እሱም እዛው አድዋ ድል ነው። በጣም ደስ ያለኝ ፎቶግራፍ ይሄ ነው። ሁላችሁም ደስ ብሏችኋል። እሷ ነች ትንሽ አይ ቆይ እኔ ትንሽ ጋደም ልበል ብላ አይደለ? በሙሉ ስቃችኋል። ደስ ይላል አይደለ? ይሄ በጣም ደስ ያለኝ ፎቶግራፍ ነው። እዛ ጋር 6 ቁጥር ላይስ? እሱ ደግሞ ከአክስቴ እንጦጦ ፓርክ ፈረስ እየጋለብን የተነሳ ነው። በጣም አሪፍ፣ በጣም ጥሩ ቦታዎችን ጎብኝታችኋል። ስለዚህ ጉብኝትን ባህላችሁ ማድረግ መቻል አለባችሁ ከዚህ በኋላ። እሺ። ለአሁኑ ግን የላካችሁልኝን ፎቶግራፎች በሚገባ ስላብራራህልኝ ከልብ አድርጌ አመሰግናለሁ። እሺ። እንቀጥላለን። ስንቀጥል የምንመጣው ወደ መቅደስ ነው። አሁን የምትጠሪው ቁጥር በጣም ወሳኝ ነው። ወይ ሰላማዊትን ወይ ደግሞ አርሴማን ሊያስጨርስ ይችል ይሆናል። ስለዚህ ከነዚህ ካሉ ቁጥሮች መካከል ግን የፈለግሽውን አሁን መጥራት ትችላለሽ። እሺ 24 ይሁን ወይስ ይቀየር? 24 ይሁን። ተይቀየርልሽ? አይሁን ራሱ ይሁን? አዎ። እኔ ግን አንድ ሰው የሚጨርስ ይመስለኛል። አሁን በዚህ አንድ ሰው የሚጨርስ ያለ ይመስለኛል። ማን ይሆናል? እና ስለዚህ ዝም ብለን ይከፈትና ነው? አዎ ይከፈት። በቀጥታ ይከፈት። እሺ 24 ቁጥር ኮምፒውተር 24 ጭላቶች ላይ ምንድን ነው? እኔ በጣም ነው ይሄ ጨዋታ በጣም ነው የሚገርመኝ። እናንተ ምንድን ነው ወደዛ ወደ ኋላ ያላችሁ? እናንተ የምትጠሩት ለነሱ ነው። አንድ ብቻ ነው ለነሱ የጠራችሁላችሁ አይደል? እናንተ በጣም የሚገርም ነው። በነገራችን ላይ ባለሽበት ቁሚ ካልተባለች ኤዶምም የመጨረስ እድል አላት። ሶስታችሁ የመጨረስ እድል አላችሁ። ሶስታችሁ። ምክንያቱም 2 ደረጃ ወደፊት የሚለውን ብትጠሩላት ለሷ እናንተ 2 ደረጃ ተብሎ ወደፊት መጣችኋል አይደል እንዴ? ስለዚህ እናያለን። እናንተ ግን አሳዘናችሁኝ እንደው። ይሄ የድል ጨዋታ ነው፣ የድል ጨዋታ ስለሆነ። እሺ ጭላቶች ወይም ሃውክስ እየተባሉ የሚጠሩት የወፍ ዝርያዎች እንግዲህ በአደን ችሎታቸው የታወቁ የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ስንቀጥል ቀጣዩን ቁጥር የምትጠራለን መንገሻ አንተ ነህ። እሺ። ይሄ የምትጠራው ቁጥር በጣም ወሳኝ ነው መንገሻ። እሺ። 2 ደረጃ ወደፊት የሚለውን የምትጠራላት ከሆነ ኤዶም ትጨርሳለች፣ ወይ ደግሞ ሰላምም ልትጨርስ ትችላለች ልጅህ፣ እንደዚሁም ደግሞ አርሴማም ልትጨርስ ትችላለች። አይ ወደፊት ሄደዋልና ትንሽ ይቁሙ ብለህም ደግሞ ማስቆምም ትችላለህ። ይሄ የድል ጉዳይ ስለሆነ ማለት ነው። ስለዚህ ከነዚህ ካሉ ቁጥሮች መካከል አሁን የፈለከውን መጥራት ትችላለህ። 15 ነው ሲቀር? አይሁን። ተው ይቀርልኝ። አይ ቆንጆ ነው ራሱ ይሁን። አዎ። እሺ 15 ቁጥር ኮምፒውተር 15 ጭልፊቶች ማን ነው ጭልፊት ላይ ያለው? ይዲዲያ ባለበት ቁም ተብሏል። ስለዚህ እዛው ትቆማለህ። እሺ እነዚህ ጭልፊቶች ወይም ኪትስ እየተባሉ የሚጠሩት የአሞራ ዝርያዎች እንግዲህ የበረራ ችሎታቸው ከፍተኛ ከመሆኑ የተነሳ በአየር ላይ በመተጣጠፍና በመገለባበጥ በጣም የሚታወቁ የአሞራ ዝርያዎች ናቸው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠራለን ራስህ ይዲዲያ ራስህ ነህ። አሁን መንገሻ ባለበት ቁም ብለዋል አይደለም? አይ ራስህን ባለበት ቁም ብለህ እሱንም ማስቆም ትችላለህ። ከጠራህላቸው ደግሞ ለነሱ ወደፊት መምጣት ይችላሉ። እሺ ስለዚህ ከነዚህ ካሉ ቁጥሮች መካከል አሁን የፈለከውን መጥራት ትችላለህ። 21 ነው ሲቀር ይሁን ራሱ ይሁን እና ይከፈት።
አረ አንድ ግን እሺ ይከፈትና ነው አይደል? እሺ 21 ቁጥር ኮምፒውተር 21 ንስር አሞራ። ስለዚህ ንስር አሞራ ላይ ያለ ማን ነው? ንስር አሞራ እና ታዲያ አንድ ደረጃ ወደፊታ እንዴ አንተን ባለበት ቁም አለ። አንተ ግን አይ ግድ የለም እኔ ግን እንደዚህ ቢለኝም እኔ እንደሱ ባለበት ቁም አልለውም ይሄድ ወደፊት ብለን የጠራለት ለሱ አይደለም እድል ስለሆነ ነው። ይሄ አይደለም እድል ነው፣ እድል ጉዳይ ነው። አሁን መንገሻም የመጨረስ እድል አለው፣ አርሴማም የመጨረስ እድል አላት፣ ሰላማዊትም ኤዶምም አራታችሁም የመጨረስ እድል አላችሁ። መቅደስና ቢባልላችሁ እኔ እንግዲህ እስቲ እናያለን አይደለም። እሺ እነዚህ ንስር አሞራዎች እንግዲህ ኤግልስ እየተባሉ የሚጠሩ ሲሆን ስጋበል የወፍ ዝርያዎች ናቸው። በተለይ እነዚህ ንስር አሞራዎችን በሰሜን ተራሮች ብሔራዊ ፓርክ አካባቢ በደንብ በስፋት መመልከት ይቻላል ማለት ነው። እሺ እንቀጥላለን። ማጋ ደርሰናል። አርሴማ አንቺ ጋር መተናል። አርሴማ ይሄ የምትጠሪው ቁጥር በጣም ወሳኝ ነው። ስለዚህ ከነዚህ ጥሪያ ታዲያ የፈለግሽውን ጥሪ። ሶስት ይሁን ወይስ ይቀየር? ራሱ ይሁን። ይቀየርልሽ። ራሱ ይሁን። አረ ተይ 3 ቁጥር ይቀየር። ለራስሽ የጠራሽው ይመስልሻል? እሺ ሰላም፣ በዚህ 3 ቁጥር ማን የሚጨርስ ይመስልሻል? በዚህ ለማን የተጠራ ይመስልሻል? ለኔ። ላንቺ? እሺ ይዲዲያ ለማን የተጠራ ይመስልሃል? ለኔ ወይ ለሷ? ላንተ ወይም ለሷ። ስለዚህ ወደ ኋላ ስላላችሁ ወደፊት ልትመጡ። ስለዚህ ይከፈትና ነው። እሺ 3 ቁጥር ኮምፒውተር 3 ቁጥር ገዴ ላይ። ስለዚህ አጨብጭቡላት፣ አሸንፋ ሄደች። አጨብጭቡላት። ሰላማዊት ተጠቅላት አሸንፋ ሄደች ማለት ነው። ስለዚህ አንድነት ፓርክን ከነመላ ቤተሰቧ ጋር ሆና የምትጎበኝ ማን ሆናለች? ሰላማዊት መንገሻ ሆናለች ማለት ነው። እናጨብጭብላት ደግመን። እናጨብጭብላት። ይሄ የድል ጨዋታ ነው። እሺ እናመሰግናለን። እነዚህ ገዴዎች እንግዲህ ንስሮችን የሚመስሉ የአካል ሁኔታ ያላቸው ሲሆን በአካላቸው ግን ትንሽ ከንስሮች አነስ ያሉ የአሞራ ዝርያዎች ናቸው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ሌሎች ሽልማቶች አሉ፣ ሌሎች ነገሮች አሉ፣ እናያለን። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ኤዶም አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 6 ይሁን ወይስ ይቀየር? 6 ይሁን። በነገራችን ላይ ሰላም እድለኛነቷን በሌላ ምን እንደሆነ ታውቃላችሁ? ባለሽበት ቁሚ ሳትባል ነው የጨረሰችው። እንደዚህም ያጋጥማል ታውቃላችሁ አይደል? ስለዚህ ያጋጥማል። ኤዶም ስንት ነው ያልሽኝ? 6 ይሁን ወይስ ይቀየር? ራሱ ይሁን። ተይ ይቀየርልሽ። ግድ የለም ራሱ ይሁን። እሺ 6 ቁጥር ኮምፒውተር 6 ቁጥር ጩልሌ ላይ ያለ ነያ ታዲያ አንድ ደረጃ። ስለዚህ መቅደስን አስጀመርሻል። ቅድም 2 ጊዜ ነው 1 ጊዜ ጠርታልሻለች። ብድር እየመለስሽ መሰለኝ። ላንቀሳቅሳት ቢያንስ ትንሽ ትንቀሳቀስ። ስለዚህ ይሄ ያው የድል ጨዋታ ስለሆነ ችግር የለውም አይደለም? እነዚህ ጩልሌዎች ወይም ደግሞ ሃሪየርስ እየተባሉ የሚጠሩት የአሞራ ዝርያዎች መካከለኛ የአካል አቋምና ረጅም ጠባብ ክንፍና ጅራት ያላቸው የወፍ ዝርያዎች ናቸው ማለት ነው። በተለይ ይሄ አይነት ቅርጽ መኖራቸው ለነዚህ ለጩልሌዎች ማለት ነው እንደፈለጉ ሰውነታቸውን እያጣጠፉ ለመብረር ያግዛቸዋል ማለት ነው። እሺ እንቀጥላለን። ስለዚህ ወደ አርሴማ ልምጣ መሰለኝ አይደለ? አርሴማ ይውልሽ እዛ ጋር 1ና እዚህ ጋር ደግሞ 3 የኢትዮጵያ ቁጥሮች አሉ። እነዚህ ፎቶግራፍ የያዙ ቁጥሮች ናቸው። የትኛውን እንክፈተው? 3 ይከፈት። እሺ የኢትዮጵያ ቁጥር 3 ኮምፒውተር የኢትዮጵያ ቁጥር እንዴ ምንድነው? የየራሳችሁን እንዴ እናንተ የምትጠሩት እንዴ? ይሄ ፎቶግራፍ የማን ነው? የእናንተ ነው አይደል? አዎ 1 ቁጥር ላይ አርሴማ መቼ የተነሳሽው ነው? ለ5 ዓመት ፎቶግራፍ ሄጄ ተነስቼ። ፎቶ ቤት ሄደሽ የተነሳሽው ነው? ድሮ ነው አይደል የተነሳሽው? ድሮ በጣም ድሮ አይደለ? ለ5 ዓመት ለ5 ዓመትሽ ድሮ ማለት ነው።
እሺ እዚህ ጋር 2 ቁጥር ላይ ከነማ ጋር ነው? እዚህ ታች ከአባቴ ጋርና እናቴ አጉርፋኝ እናቴ ጩጬ ነበርሽ። በጣም ትንሽ ነበርሽ አይደል ድሮ? አዎ። የት ሄዳችሁ ነው? ቦታው ግን የት ነው? የት ነው? የት ነው ቦታው? እኔ እንጃ ማሚ የት ነው ቦታው? እንጦጦ ፓርክ ነው። እንጦጦ ፓርክ ይዛችሁ ህፃን ስለነበረች አታስታውሰውም? እንጦጦ ፓርክ ነው ይዛችኋት ሄዳችሁ። በጣም ጥሩ። እሺ እዛ ጋር 3 ቁጥር ላይ ያለውስ? እሱም እንጦጦ ፓርክ ነው። እንጦጦ ፓርክ ነው። በጣም ጩጬ እያለሽ ነው ይዘውሽ ሄዱ ማለት ነው። አሁን ደግሞ ትልቅ ሆነሻል አይደለ? ያኛው ድሮ ነው አይደለ? እሺ እዚህ ጋር 4 ቁጥር ላይ ያለውስ? እዚህ ጋር መጫወቻ ቦታ ነው። እሺ እዛ ጋር 5 ቁጥር ላይስ? እዛ ጋር ምን እያደረግሽ ነው? ከማን ጋር ነው? ስውሯ ማርያም ከእህቴ ጋር መክሰስ እየበላሁ። ስውሯ ማርያም ሄዳችኋል? አዎ። ይኸውልሽ ስውሯ ማርያም ሲኬድ ወይም ደግሞ ሌላ ገዳማት ሲኬድ ወይም ደግሞ መስጊዶች ጋር ሲኬድ ምን ይባላል መሰለሽ? የሃይማኖት ቱሪዝምን ተደርጓል ወይ ደግሞ የሃይማኖት ቱሪዝም በዛ ሂደት ውስጥ ተከናውኗል ብለን እንላለን። እሺ ጎበዝ። ሌሎቹ ቦታዎችም እንደዚሁ መሄድ አለብሽ። እሺ እዛ ጋር 7 ቁጥር ላይስ? እሱ ኒንጃ እሱ ላስተዋስኩ ግን መጫወቻ ቦታ ይመስለኛል አይደለ? ሸርተቴ እየተጫወትሽ ነው አይደለ? ይሄም ድሮ ነው አይደለ? ያኛው ሽርሽር ነው። ሽርሽር ሄደሽ። እሺ እዚህ ጋር 6 ቁጥር ላይስ? አባቴ ህፃን እያለሁ አቅፎሽ ህፃን እያለሽ ድሮ? እንዲሁ ድሮ ነው። እሺ እዛ ጋር 8 ቁጥር ላይስ? እሱ ሽርሽር ሄደሽ ወዳጅነት ፓርክ ነው? አዎ ያስታውቃል። እዛ ጋር የፈረሱን ጆሮ እንደዚህ ይዘሽ አመመኝ ልቀቀኝ አላለሽም? እሺ እጅግ በጣም አድርጌ አመሰግናለሁ። የላካችሁልኝን ፎቶግራፎች በሚገባ ስላብራራሽልኝ አርሴማ በጣም አድርጌ አመሰግናለሁ። እሺ እናመሰግናለን። እንቀጥላለን። ቀጣዩን ቁጥር የምትጠሪልን መቅደስ አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 9 ቁጥር 9ን ወይስ ይቀየርልሽ? አይ ራሱ ቀይሪ፣ ግድ የለም ሌላ ይሆንልሽ። አይ ነው ራሱ። ኧረ ተይ ቀይሪ። ይሁን ምንድነው? አይ ልቀይር ይሆን የሚል መንደርደሪያ አይደል? 10 ለመድረስ። ስለዚህ ራሱ ይሁን። ስለዚህ ይከፈት። እሺ 9 ቁጥር ኮምፒውተር፣ 9 ቁጥር ንስር አሞራ 2 ደረጃ ወደፊት ንስር አሞራ። ስለዚህ ማን ጨርሶ ሄደ ማለት ነው? አጨብጭቡለታ። መንገሻ አባትና ልጅ እየተፈራረቁ አሸንፈው ሄደዋል። መንገሻ ይዘና ቁጭ በል ይዘ ባለበት ቁም ሳይባልም ምንድነው ዛሬ አባትና ልጅ ባላችሁበት ቁሙ ሳይባሉ የጨረሱ እድለኞች ሆነዋል ማለት ነው። ይሄ ትልቅ ስራ ነው። እሺ የሚገርም ነው። በጣም ይገርማል በጣም። እሺ ንስር አሞራዎች በእንግሊዝኛው እንግዲህ ኤግልስ እየተባሉ የሚጠሩ የአሞራ ወይም የወፍ ዝርያዎች ሲሆኑ በተለይ ቅልጥሞቻቸው እስከ እግሮቻቸው ድረስ በላባ የተሸፈነ ነው ማለት ነው። ግልጽ ነው አይደለም? ጥፍሮቻቸው በቀላሉ የሚያድኑትን ነገር ለመያዝ የሚያገለግላቸው ረዘም ያሉ ጥፍር ያላቸው የአሞራ ወይም የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠራልን እስካሁን ድረስ ምንም አልጀመርክም አይደለም? በእናታችሁ ጥሩለትና እሱ ይምጣ ወይ ደግሞ ራስ ጠርተና ወደፊት። ግን ይሄ የእድል ጨዋታ ነው አይደለም? እኔ ግን የሆነ ሽልማቱን አንተ ልታገኝም ትችላለህ፣ አይታወቅም አይደለም? ስለዚህ ከነዚህ ካሉ ቁጥሮች መካከል የፈለከውን አሁን መጥራት ትችላለህ። 13 ይሁን ወይስ ይቀየር? ራሱ ይሁን። እሺ 13 ቁጥር ኮምፒውተር 13 ንስር አሞራ። አያችሁት አይደለም? እድለኛ ሆኖ ቢኖር ኖሮ ታስቆመው ነበረ። ማን? መንገሻን ማለት ነው። አየህ የመንገሻ ነው አይደለም? ባለበት ቁም የተባለው አንድ፣ ሌላ ደግሞ ያልተባለም ሰው አለ ደግሞ እዚህ ጋር የመጣ እድለኛ ሆኖ የጨረሱ ማለት ነው አይደለም? ይሄ የእድል ጨዋታ ስለሆነ ነው። ንስር አሞራዎች እንግዲህ
ዋነኛ መለያቸው በአየር ላይ መንሳፈፋቸውና ተወዳዳሪ የማይገኝላቸው አዳኝ መሆናቸው ነው። እሺ እንቀጥላለን። አርሴማ ወደ አንቺ መጥቻለሁ። እሺ ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽውን መጥራት ትችያለሽ። 5 ይሁን ወይስ ይቀየርልሽ? ራሱ ይሁን። ስለዚህ ይከፈትና እንየው። እሺ 5 ቁጥር ኮምፒውተር፣ 5 ቁጥር ጭላቶች 2 ደረጃ ወደፊት። ስለዚህ እናትሽ አጨብጭቡላት እንጂ እናንተ። አዋ እናትሽ አየሽ፣ ለእናትሽ ጠርተሽላት አሸንፋ ሄደች ማለት ነው። እሺ እናመሰግናለን። እነዚህ ጭላቶች ወይም ሃውክስ እየተባሉ የሚጠሩት የአሞራ ወይም የወፍ ዝርያዎች ከመካከለኛ እስከ አነስተኛ የአካል አቋም ያላቸው ሲሆኑ በተለይ ቅድም እንዳልኩት ለማደን በጣም ከርቀት የሚመለከቱ የወፍ ወይም የአሞራ ዝርያዎች ናቸው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ስለዚህ አሁን በጣም ከባድ የሆነ መጣ መሰለኝ አይደለም? አይታወቅም ማን እንደሚጨርስ ማን ምን እንደሚያደርግ። የቀረው አንድ የፎቶግራፍ ሳጥን አለ። ይከፈትና እንየው አይደለም? ይከፈታል። እሺ የኢትዮጵያ ቁጥር 1 ኮምፒውተር። የኢትዮጵያ ቁጥር ይሄ እነማን ፎቶ ነው? ያንቺ ነው አይደለም? የእናንተ ነው አይደለም? እሺ ሰላም፣ ያ 1 ቁጥር ላይ መቼና የት የተነሳሽ ነው? እስቲ ንገሪኝ። የ1 ቁጥር ላይ ያለው እቤት የተነሱ ፎቶ ነው። ሽፎን ለብሰሽ ነው አይደለ? እሺ ዘንጠሻል ደግሞ አይደለ? እንዴት ሆነሽ ነው የተነሳሽው? እስኪ ያሳይ። እንደሱ አድርገሽ። እሺ እዚህ ጋር 2 ቁጥር ላይስ? 2 ቁጥር ላይ ከእህቴ ልጅ ጋር የተነሳ ፎቶ ነው። የት? እህቴ ቤት። እዛ እቤት ሄደሽ? እሺ 3 ቁጥር ላይ ያለውስ? ገና ትምህርት ቤት እየጀመርኩ ህፃን እያለሽ በጣም ጩጬ እያለሽ? ድሮ ነው እሱም አይደለ? በጣም ድሮ። ድሮ ነው። ውይ እሺ 4 ቁጥር ላይስ? ልደቴን እያከበር 6 ዓመቴ። 6ኛ ዓመትሽን? እሱም ድሮ ነው? እሱ የድሮ ቤታችን እያለን ድሮ ነው እሱንም የተነሳሽው። እሺ እዚህ ጋር 5 ቁጥር ላይስ? የምርቃቴ ዕለት። ከማን ጋር ነው የተነሳሽው? ከጽዮን ጋር። ጽዮን እህትሽ ናት ወይስ የእህትሽ ልጅ ናት? አይ ጎረቤት ነበር። የጎረቤት። እንዴት ሆናችሁ ነው የተነሳችሁት ደግሞ? ዘንጣችሁ እንዴት እንደሱ አድርጋችሁ? እሺ እዚህ ጋር 7 ቁጥር ላይ ያለውስ? እዚህ ግቢ። የት? እዛ ስቴዲየም ኢቲቪ ልጆች አለም እዛ ጋር መታችሁ ነው? እሺ 6 ቁጥር ላይ ያለውስ? የናታን ምርቃት። ናታን ወንድምሽ ነው? ወንድሜ አይደለም፣ እሱ ጎረቤት ነው። የሷ ወንድም። እሺ ማን ናችሁ ግን እዚህ ጋር ያላችሁ 6 ቁጥር ላይ? እኔ፣ ቡቹ፣ ቲጂ፣ አባበዬ፣ ዘሌ ናችሁ? ቲጂ ምንሽ ናት? ቲጂ ጎረቤት ናት። እሷ ጎረቤት ናት? እኔም እነሳለሁ ይሄው እዚህ ጋር አለሁ ብላ ነው እንደዚህ አንገቷን ያስገባችሁ? አየሻት አይደል? እሺ 8 ቁጥር ላይ ያለውስ? 8 ቁጥር ላይ ልብስ ተገዝቶልኝ ቤት። እያሳየሽ ይሄው ዘንጫለሁ እያልሽ መነጽር አድርገሽ እያሳየሽ ነው? እሺ 9 ቁጥር ላይ እነማን ናችሁ እዚህስ? ከጓደኞቼ ጋር። እሺ እጅግ በጣም አድርጌ አመሰግናለሁ። የላካችሁልኝን ፎቶግራፎች በሚገባ ስላብራራሽልኝ ከልብ አድርጌ አመሰግናለሁ። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን መቅደስ አንቺ ነሽ። ይሄ የምትጠሪው ቁጥር ወይ አርሴማን ያስጨርሳል ወይ ደግሞ ከመካከላችሁ ወደፊት ልትመጡ ትችላላችሁ። እስካሁን ድረስ ግን በጣም የሚገርመው ነገር ሽልማቱ አልተገኘም። በቀጣይ ቁጥሮች ሊገኝ ይችላል፣ አይታወቅም አይደል? ስለዚህ ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 7 ቁጥር። 7 ይሁን ወይስ ይቀየርልሽ? አይ 7 ይሁን። ራሱ ይሁን? እሺ 7 ቁጥር ኮምፒውተር። 7 ቁጥር ጭልፊቶች። ጭልፊት ላይ ያለ ማን ነው? ስለዚህ ጀመረ ማለት ነው። አይ ወደ ኋላ ስለቀረ ግድ የለም ከኔ እኩል ይሁን ብለሽ ነው የጠራሽ ለሱ? አሳዝኖሽ? እሺ ጭልፊቶች ወይም ኪትስ እየተባሉ የሚጠሩት የአሞራ ዝርያዎች
ክንፎቻቸው ረጅምና ጠበብ ያሉ ናቸው። በተለይ እነዚህ ረዘም ያለ ክንፍ ያላቸውና ጠበብ ያለ መሆኑ በደንብ ለመብረርና አየሩን ለመቅዘፍ ያግዛቸዋል ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠራልን ኢዲዲ አንተ ነህ። ከነዚህ ካሉ ቁጥሮች መካከል አሁን የፈለከውን መጥራት ትችላለህ። አራት ይሁን ወይስ ይቀየር? ይሁን። ራሱ ይሁን? ተው ይቀየርልህ። ይሁን። ራሱ ይሁን? እሺ 4 ቁጥር ኮምፒውተር 4 ቁጥር ጭልፊቶ ለራስ ነው እንዴ? ለራስ ነው አሁንም እንዴ የምትጠራው? እሺ አንድ ደረጃ ነው ወደፊት። አንተ በጠራው ሳጥን ደግሞ ንባብን ለማዳበር የሚረዳ መጽሐፍ አንድን በሽልማት መልኩ አግኝተሃል። ይሄንን ትወስዳለህ ማለት ነው። ወደፊትም መጥተህ እንደገና ደግሞ ሽልማትህንም አግኝተህ አይደለ? አዎ ይሄ በጣም የሚገርም ነው። እሺ እነዚህ ጭልፊቶች እንግዲህ ከመካከለኛ እስከ አነስተኛ የአካል አቋም ያላቸው የወፍ ዝርያዎች ወይም ደግሞ የአሞራ ዝርያዎች ናቸው ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። አርሴማ ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽው መጥራት ትችያለሽ። 10 ይሁን ወይስ ይቀየር? ራሱ 10 ይሁን? ራሱ ይሁን? ስለዚህ ከፈትና ነው። እሺ 10 ቁጥር ኮምፒውተር 10 ቁጥር። ስለዚህ ጭላቶች ላይ ያለ ማን ነው? ጭላቶች ላይ የማን የነበረው? የኤዶምም እድለኛ ሆና ግድ የለም ባለውበት እኔ አልቆምም ብላ ነው ሄደችው አይደል? እዛ አሸንፋ እዛ ጋር ቁጭ ብላለች አይደል? ስለዚህ ባለሽበት ቁጭ በይ፣ ባለሽበት ቁሚ ነው አይደል የሚለው? ባለሽበት ቁጭ በይ በቃ እዛው አይደል? አዎ እነዚህ ጭላቶች እንግዲህ ክብ ክንፎችና ረጅም ጅራት ያላቸው የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደል? አዎ እድለኛ የሆነ ሰው ጨርሶም ባላችሁበት ቁሙ ሳይባል መሄድ ይችላል። ገብቷችኋል አይደል? እሺ እንቀጥላለን። ስለዚህ መመላለስ ነው አሁን አይደለም? መቅደስ ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 22 ይሁን ወይስ ይቀየርልሽ? ይሁን። ራሱ ይሁን? ይሁን። ተይ ይቀየርልሽ? ይሁን። እሺ 22 ቁጥር ኮምፒውተር 22 ጩልሌዎች ላይ ያለ ማን ነው? ጩልሌ ላይ ያለ ማን ነው? እኔ ነኝ። እና ታዲያ ለራስሽ ነው እንደ የምትጠሪው? ስለዚህ ራስሽ ምንድነው በጠራችሁት ሽልማት እያገኛችሁ አንቺ በጠራሽው ሳጥን ደግሞ ይሄው ንባብን ለማዳበር የሚረዳ ሌላ መጽሐፍን አግኝተሻል። ይሄው ሽልማትሽን እናበረክትልሻለን ማለት ነው። እነዚህ ጩልሌዎች ወይም ደግሞ ሃሪየርስ እየተባሉ የሚጠሩት የወፍ ዝርያዎች ወይም የአሞራ ዝርያዎች አብዛኛውን ጊዜ ረግረጋማና ሜዳማ በሆኑ ስፍራዎች ላይ የሚገኙ የወፍ ወይም የአሞራ ዝርያዎች ናቸው ማለት ነው። በሙሉ ዛሬ ያነሳናቸው ስጋ በል የወፍ ወይም የአሞራ ዝርያዎች ናቸው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠራልን ይዲዲ አንተ ነህ። እሺ ከነዚህ ካሉ ቁጥሮች መካከል የፈለከውን አሁን መጥራት ትችላለህ። 8 ቁጥር 8 ይሁን ወይስ ይቀየርልህ? ይሁን። ራሱ ይሁን? ይከፈት? እሺ 8 ቁጥር ኮምፒውተር 8 ቁጥር ጩልሌዎች። ስለዚህ መቅደስ አሸንፋ ሄዳለች። 2 ደረጃ ወደፊት ነው አይደል? አጨብጭቡላት ታዲያ እንዴ! ይዘሽ ሂጂ ወደ መቀመጫሽ። አዎ ይዘሽ ሂጂ ወደ መቀመጫሽ። አጨብጭቡላት በደንብ። ስለዚህ መቅደስም አሸንፋ ይሄው ቦታዋ ላይ ቁጭ ብላለች ማለት ነው። እናመሰግናለን። እነዚህ ጩልሌዎች ወደ ምድር ዝቅ በማለት ራሳቸውን ወደ ታች ክንፎቻቸውን በቪ ቅርጽ በመያዝ የሚቀዝፉ የወፍ ወይም የአሞራ ዝርያዎች ናቸው ማለት ነው። ቅድም እንዳልኩት በጣም በፍጥነት የሚያድኑትን ነገር መንትፈው መውሰድ የሚችሉ ናቸው ማለት ነው። ግልጽ ነው አይደለም? እሺ ቀጣዩን ቁጥር የምትጠሪልን አርሴማ ነች። ከነዚህ ካሉ ቁጥሮች መካከል አሁን የፈለግሽው መጥራት ትችያለሽ። 23 ይሁን ወይስ ይቀየርልሽ? ራሱ ይሁን? እሺ 23 ቁጥር ኮምፒውተር 23 ጆፌ አሞራ ጠርተሽ ነበር ለራስሽ። ግን ምንድነው የሚለው መሰለሽ?
ባለሽበት ቁሚ፣ ግድ የለም እኔ ልጠብቃቸው፣ እኔ ጠብቃቸዋለሁ ብለሽ ነው የጠራሽው? ልቁም ብለሽ ነው የጠራሽው? አይደለም አይደለ? ይሄ የድል ጨዋታ ስለሆነ ነው አይደለ? አይደለ? አዎ። እነዚህ ጆፌ አሞራዎች እንግዲህ መንቁራቸው ትልቅ ሆኖ በኃይል ወደ ታች የታጠፈና ጠንካራ የሆነ መንቁር ያላቸው የወፍ ወይም የአሞራ ዝርያዎች ናቸው ማለት ነው። ተጠርቶልሽ ወይም ጠርተሽ ነበረ፣ ግን ባለሽበት ቁሚ ተባልሽ አይደለ? እሺ ይዲዲያ፣ ከነዚህ ካሉ ቁጥሮች መካከል አሁን የፈለከውን መጥራት ትችላለህ። 14 ይሁን ወይስ ይቀየርልህ? ይሁን። ራሱ ይሁን? ተው ይቀየርልህ? አይ ይሁን። ራሱ ይሁን። ስለዚህ ይከፈት። እሺ 14 ቁጥር ኮምፒውተር 14 ገዴ። አይ ገዴ ላይ ያለ ማን የነበረው? አዎ ሰላማዊት ነች የነበረች። ቅድም ባላችሁበት ቁሙ ሳይባል የሚጨርሰው ብል አለ ብለናል አይደለም? ይሄው ባለሽበት ቁሚ ሳትባል ጨረሰች። እዛ ቁጭ ብላለሽ። ባለችበት ቁጭ ትበል አይደለ? ባለችበት ቁጭ ትበል አይደለ? ሰላም። አዎ እነዚህ ገዴዎች እንግዲህ መልካቸው ተመሳሳይነት ያላቸው ናቸው። በተለይ እንደምትመለከቱት እንደዚህ አይነት መልክ ያላቸው መንቁራቸው ትንሽ ወደ ጫፍ እንደዚህ ዘቅዘቅ ያለ የወፍ ወይም የአሞራ ዝርያዎች ናቸው። አብዛኞቹ ተመሳሳይ ስለሆኑ አንዳቸውን ከሌላኛው ለመለየት በጣም የሚከብዱ የወፍ ወይም የአሞራ ዝርያዎች ናቸው ማለት ነው። ግልጽ ነው አይደለም? ግልጽ ነው አይደል? እሺ እንቀጥላለን። አርሴማ ይኸው 20 አለ፣ 17 አለ፣ 18 አለ። ከነዚህ ከሶስቱ የምትጠሪው ቁጥር አንቺን ወይ አሸናፊ ያደርግሻል ወይ ደግሞ ይዲዲያን አሸናፊ ሊያደርግ ይችላል። በዛ ውስጥ ደግሞ የተቀመጠ ሽልማት ሊኖር ይችል ይሆናል ይመስለኛል። ስለዚህ የፈለግሽውን ቁጥር ጥሪ። አሁን 20 ይሁን ወይስ ይቀየርልሽ? ራሱ 20 ይሁን። እሺ የተጠራውን 20 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ አርሴማ 20 ቁጥር ነው የጠራሽው አይደለም? ይቀየርልሽ ወይስ ራሱ ይሁን? ራሱ ይሁን። ይከፈት እናሱ። እሺ ይሄ 20 ቁጥር እኔ እንጃ ማንን ምን እንደሚያደርግ አላቅም። ይከፈታል። እሺ 20 ቁጥር ኮምፒውተር 20 ቁጥር ጭልፊቶች 2 ደረጃ ወደፊት። ስለዚህ ማን አሸንፎ ሄደ? ይዲዲያ ከኋላ ጀምሮ አሸንፎ ሄደ። አጨብጭቡለት እንጂ። አዎ ለሱም አጨብጭቡለት። እሺ ከኋላ ተነስቶ አሸንፎ ሄደ ማለት ነው። እሺ እነዚህ ጭልፊቶች እየተባለው የሚጠሩት የወፍ ወይም የአሞራ ዝርያዎች መንቁሮቻቸው እንደ ሌሎች ስጋ በሎች ትልቅና ጠንካራ አይደለም፣ ሳሳ ያለ ነው። ነገር ግን በተለይ ስጋ ቦጭቆ ለመውሰድ የሚያገለግል መንቁር ያላቸው የወፍ ወይም የአሞራ ዝርያዎች ናቸው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። አርሴማ እኔና አንቺ ብቻ ቀርተናል። የቀሩት ደግሞ 17 እና 18 ቁጥሮች ናቸው። ከሁለት አንዱ የምትጠሪው ቁጥር አንዱ አንቺን ያስጨርስሻል ወይ ደግሞ ባላችሁበት ቁሞ ያልተባለ ሰው የአንድ ሰውን ልትጠሪ ትችያለሽ። ስለዚህ ከሁለቱ ከ17 እና ከ18 የትኛው ይከፈትልሽ? 17 ይሁን ወይስ ይቀየርልሽ? ራሱ ይሁን። 17 ይሁን ይከፈት። እሺ 17 ቁጥር ኮምፒውተር 17 ጩሉሌዎች ላይ ያለ የነበረ የማን የነበረው? የመቅደስ እድለኛ ሆና ባለሽበት ቁሚ ሳትባል የነበረበትን ነው የጠራሽላት ማለት ነው። እዛ ጋር ሆና ብታስቆሚያት ኑሮ ጥሩ ነበር አይደለ? ግን እድለኛ ሆና ስለሄደች ነው አይደለ? እሺ ጩሉሌዎች እንግዲህ በበረራቸው ወቅት ድንገት ቆም በማለት ወደ ምድር ተወሩረው ታዳኛቸውን የሚይዙ የወፍ ዝርያዎች ናቸው ማለት ነው። በጣም እየበረሩ የሄዱና የሚያድኑትን ልክ ሲያዩ ቀጥ ብለው ይቆሙና ወዲያው በፍጥነት ደግሞ ያን ታዳኛቸውን የሚወስዱ የወፍ ዝርያዎች ናቸው ማለት ነው። እሺ እንቀጥላለን። አርሴማ የቀረው አንድ ቁጥር ነው። ስንት ቁጥር ብቻ ነው ያለው?
ይሄ 18 ይከፈት ወይስ ይቆይ? ራሱ ይሁን። ራሱ ይሁን እና ትንሽ ቆይተን ብንከፍተው አይሻልም? ይከፈት። ቀጥታ እንክፈተው። እሺ 18 ቁጥር ኮምፒውተር 18 በሽልማት አጠናቃለች። በሽልማት አጨብጭቡላት። ይሁት አታችሁታል አይደል? ሽልማት 3 አሸናፊ ሆነሻል። አንቺ የኢትዮጵያ ብሔራዊ ሙዚየምን ከነመላ ቤተሰቦችሽ ጋር ሆነሽ የምትጎበኝ ሆነሻል። ደስ አለሽ አይደል? እኔ በጣም ነው ደስ ያለኝ፣ በእውነት በጣም ነው ደስ ያለኝ። እሺ ጆፌ አሞራዎች ወይም ቮልቸርስ ተብሎ የሚጠሩት እንግዲህ ጅራታቸው አጭር ሲሆን ክንፎቻቸው ሰፊና ክብ የሆኑ የአሞራ ወይም የወፍ ዝርያዎች ናቸው ማለት ነው። ግልጽ ነው አይደለም? እሺ ተመልካቾቻችን ከኢቲቪ ልጆች ዓለም እየተላለፈላችሁ የሚገኘው የተጓዥ ቤተሰቦች ፕሮግራማችን አሁንም እንደቀጠለ ነው። ለዛሬ እንግዳ ሆነው የመጡት ልጆችና ወላጆች የዛሬው ጨዋታቸው ቀደም ሲል በተከታተላችሁት መልኩ ተጠናቋል። ነገር ግን አጠቃላይ ቆይታችን ምን ይመስል ነበረ፣ በቆይታችን ምን ተሰማቸው የሚለውን የተወሰኑ ሀሳቦችን ታጋሩናላችሁና ከማን ጀምራለሁ? ከአርሴማ። ጨዋታውን በደንብ ደስ ብሎኛል። እሺ ያላገንም መጥቼ መጫወት እፈልጋለሁ። እሺ በደንብ ትመጫለሽ። እሺ ለልጆችስ ምንድን ነው የምትያቸው? ልጆች ኑና በጨዋታ ተሳተፉ። እጅግ በጣም አድርጌ አመሰግናለሁ። ኤዶም ወደ አንቺ መጥቻለሁ። ፕሮግራሙ አሪፍ ነው። በጣም እየተዝናናህ እንድትማርበት የሚያደርግ ነው። እንኳን ልጆቹን ቀርቶ ለወላጆችም እያዝናና ብዙም ማናቃቸውን እነዚህ ሁሉ አሞራዎች አሉ ወይ ብትለኝ እኔ የተወሰኑትን ነው የማውቀው፣ አላቃቸውም ነበርና እየተዝናና ግን ትምህርት የምታገኝበት አገርህን በአገር ውስጥ ያሉ ነገሮችን የምታቀበት ነውና በጣም ቆንጆ ነው። ሰዎች እዚህ መጥተው እንኳን መሳተፍ ባይችሉ ቤታቸው ሆነው ይሄን ፕሮግራም በማየት እንግዲህ ብዙ ነገር ስለ ሀገራቸው ማወቅ ይችላሉ ብዬ አስባለሁ። ለወላጆችስ ምን የምታስተላልፈው መልእክት አለ? ቢችሉ እዚህ ፕሮግራም የተጓዥ ቤተሰቦች ላይ ልጆቻቸውን ይዘው መጥተው ተጫዋች እንዲሆኑ፣ ካልሆነ መሆን ካልቻለ ግን ቤታቸው ሆነው ፕሮግራሙን በማየት ብዙ ነገር ማየት እንደሚችሉ ማስተላለፍ ፈልጋለሁ መልእክቴ። እጅግ በጣም አድርጌ አመሰግናለሁ። የዕለቱ አሸናፊ ሰላማዊት። ጨዋታው በጣም አሪፍ ነበር። ልጆችም እዚህ መጥተው እንዲወዳደሩ ፈልጋለሁ። እሺ እጅግ በጣም አድርጌ አመሰግናለሁ። አንቺና የአንቺ ቤተሰቦች ደግሞ አንድነት ፓርክን ከነመላ ቤተሰቦች ጋር በመሆን ትጎበኛላችሁ። እሺ በማሸነፍሽ ምን ተሰማሽ ግን? ደስ ብሎሻል? እሺ እጅግ በጣም አድርጌ አመሰግናለሁ። መንገሻ ወደ አንተ መጥቻለሁ። እሺ በእውነቱ በጣም ደስ የሚል ነው። ተጓዥ ቤተሰብ እኛ መተን እዚህ እንዳየነው ሌሎችም ውጪ ያሉ መጥተው ልጆቻቸውን ይዘው መጥተው ቢያው በጣም ደስ የሚል ነው። ለልጅ ልጅም የሚተርፍ ነው። አንደኛ በዚሁ ይቀጥል ነው ማለት። አመሰግናለሁ። ይዲዲያ ወደ አንተ መጥቻለሁ። ጨዋታው በጣም ደስ ይል ነበረ እና አዝናኝና አስተማሪ ነበረ እና ልጆችም መጥተው እንዲወዳደሩ መልእክቴን አስተላልፋለሁ። እሺ እጅግ በጣም አድርጌ አመሰግናለሁ። መቅደስ ወደ አንቺ መጥቻለሁ። ጨዋታው በጣም ደስ ይላል። በቆይታችን እኔ ማላቀውን አንድ ንስር አሞራን ብቻ ነበር ማቀው። ተግባር ላይ ሆኖ ስራ ሲሰራ አይቼዋለሁ ክፍለ ሀገር። እሺ ገዳም ሄጄ ማለት ነው። ከዚህ ውጪ ያሉትን አሞራ በሚለው ነው እንጂ አላቃቸው እና ብዙ ነገር ነው ስታብራራ እንትን የገረመኝ ማለት ነው። እና በጣም ደስ ይላል። ወላጆች ልጆቻቸውን መዝናኛ ቦታ፣ ጉብኝት ቦታ እኔ በነገራችን ላይ ልጅ በጣም ነው የምወደው እና ይዘው ቢያዝናኗቸው ቢያሳዩቸው ደስ ይለኛል። እዚህ መተው በነገራችን ላይ እኔ ከቤተሰቦቼ ከመምጣታቸው በፊት ነው ይሄን ፕሮግራም መከታተለው ቆይቻለሁ እና ቤተሰቦቼን ሰርፕራይዝ ነው ያደረገችኝ ቤቲ። ሳያቸው በቃ ደነገጥኩኝ። ወይኔ ያልኩኝ ልጄ እዚህ ስለሌለ ነው። ያው የእህት ልጅ ነው ልጆቼ ናቸው ሁሉም እና የዲዲያን ይዤ መጣሁኝ። በጣም ነው ደስ ያለኝ። አጠቃላይ ቆይታችን ተመችቶሻል? በጣም ነው ደስ ያለኝ። ደስ ብሎሻል? እሺ እጅግ በጣም አድርጌ አመሰግናለሁ። የዛሬውን ተጓዥ ቤተሰቦች ፕሮግራማችንን የምናጠቃልለው እዚህ የቀረቡትን ሽልማቶች በመስጠት ይሆናል ማለት ነው። የዛሬ መጀመሪያ ተሸላሚያችን አርሴማ ይሄው ንብ ከረሜላ ነይና ውሰጅ እንጂ ይሄው ንብ ከረሜላና ቸኮሌት ይሄንን ሽልማት ላንቺ አበርክቶልሻል። እሺ
አርሴማ ይኸውልሽ እዚህ ውስጥ ይኸውልሽ ከረሜላ ቸኮሌት እዚህ ጋር አለው ይሄው እዚህ ጋር ደግሞ ጧት ይሄንን በዳቦ ቀባ ያደረግሽ እንድትበይ ላንቺ ይሄንን ሰጥቶሻል እሺ እናትና አባትሽን ማክበር አለብሽ አገርሽንም መውደድ መቻል አለብሽ እሺ ወደፊት ደግሞ ተመረሽ በምትሰማሪበት የሥራ መስክ ኢትዮጵያን አንደኛ ማስጠራት መቻል አለብሽ እሺ እሺ እናትና አባትሽን ታከብሪያለሽ አይደል ተወጃቸዋለሽ አይደል ታላላቆች ሲያዙዝሽም እሺ ብለሽ መታዘዝ አለብሽ እሺ 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 ቀጣይዋ ተሸላሚያችን የዕለቱ አሸናፊ ሰላማዊት ይሄው ላንቺም ንብ ከረሜላና ቸኮሌት ይሄንን ሰጥቶሻል እንደ አርሴማ ሁሉ ይሄው እዚህ ውስጥ እንደምትመለከቹ የተለያዩ ቸኮሌቶች አሉ እዚህ ጋር ደግሞ ጧት በዳቦ ቀባ ያደረግሽ እንድትበይ ይሄንን ሰጥቶሻል እሺ አንቺም እናትና አባትሽን ማክበር አለብሽ አገርሽን መውደድ መቻል አለብሽ ታላላቆች ሲያዙሽ እሺ ብለሽ መታዘዝ መቻል አለብሽ እሺ ከዛ ደግሞ ትምህርት ጨረሰሽ በስራ ዓለም ስትሰማሪ በስራሽ ኢትዮጵያን አንደኛ ማስጠራት መቻል አለብሽ እሺ እጅግ በጣም አድርጌ አመሰግናለሁ እሺ ቀጣዩ ተሸላሚያችን ማን ነው ይዲዲያ ላንተም ንብ ከረሜላና ቸኮሌት ይሄንን ሽልማት ሰጥቷል ይሄው እንደነሱ ሁሉ እዚህ ጋር ቸኮሌቶች አሉ እዚህ ጋርም ከረሜላዎች ምናምን አሉ ይሄንንም ጧት በዳቦ ቀባ ያደረገ ብላ ብሎ ይሄንን ሰጥቷል እሺ አንተም እናትና አባትን ማክበር አለብህ አገርክን መውደድ መቻል አለብህ ለታላላቆች መታዘዝ መቻል አለብህ እሺ ከዛ ደግሞ አሁን 8ኛ ክፍል ነህ አይደል ወደፊት ምንድነው መሆን የምትፈልገው ፓይለት ስትሆን በጣም ብዙ ኢትዮጵያውያንን ከቦታ እየወሰድክ በቃ በታታሪነት አገርህን ማገልገል መቻል አለብህ እሺ እጅግ በጣም አድርጌ አመሰግናለሁ አሁን መቀመጥ ትችላለህ እሺ አመሰግናለሁ ተመልካቾቻችን ከኢቲቪ ልጆች ዓለም ሲተላለፍላችሁ የነበረው የዛሬው ተጓዥ ቤተሰቦች ፕሮግራማችን ቀደም ሲል በተከታተላችሁት መልኩ ተጠናቋል በዚህ ፕሮግራም ላይ መሳተፍ የምትፈልጉ ልጆች ወይም ወላጆች ከታች በምትመለከቱት የቴሌግራም አድራሻችን ብትጽፉልን በዚህ ፕሮግራም የምናሳትፋችሁ ይሆናል ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታ አድርጌያለሁ እንግዶቼ እናንተም እዚህ አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ ቀሪው ጊዜ የሰላም እንዲሆንላችሁ እመኛለሁ መልካም ጊዜ ይሁንላችሁ